ፍቅር ከታገተች ተለቃለች። ደመቀ ባርኮት ሲያስፈራራው ወዳው ለቀቃት። እንደገና ደግሞ ንጉስም በጣም ፊቱ ስለተመታ ፊቱ ተበልዞ ነበርና አሁኑኑ ፍቅርን እንድትለቀው ፈልጋለሁ አለው። እንደገና ደግሞ ባርኮት ወንድም ጓደኛህን ይጎዳሉ፣ አሁን ፍቅርን የማትለቅ ከሆነ ጓደኛህን አታገኝም ብሎ ስላስፈራራ ወዳው ነው የለቀቃት ማለት ነው። እና ፍቅር ለረጅም ጊዜ እዛ ቤት አሰቃይቶታል። ይገባሻል፣ ምክንያቱም አደይን በጣም አሰቃይተሻል። አደይ ያየች ሁሉ አንቺ ማየት አለብሽ፣ መቅመስ አለብሽ ብሏል። እና እንደዛ ነው። መጨረሻውም ግን ተለቃለች። ቤተሰቦች ደህና ናችሁ ወይ? ሰላማችሁ ይብዛልኝ። እንዴት ናችሁ? ሰራተኛ አደይ ክፍል 36 ተለቋል። ገብታችሁ እዩት። እና ፍቅር እንግዲህ ታግታ በነበረች ደመቀ ለቆታል። ዛሬ ቀን ደመቀ እንግዲህ ብር ባገኝም ባርኮት ብር ቢያስገባለትም ያው በአደይ ምክንያት ነው ያገታት እና ብር ቢያገኝም ብር ብቻ በቂ አይደለም እና መቀጣት አለባት፣ ማየት አለባት። አደይ ላይ ያደረገች ሁሉ መቅመስ አለባት ብሎ ነው የቀጣት። እና ፍቅርም ታስራ እዛ ቤት መቀመጥ ለሷ ምን አይል ከባድ እንደሆነ ታውቃላችሁ። ያው ፍቅር እንግዲህ የተንደላቀቀ ህይወት ነው ያሳለፈችው። እዛ ቤት ደግሞ ለደሃ እንጂ ለሀብታም አይሆንም። ታውቃላችሁ፣ ንጽህና የለም፣ ቤቱ የታፈነ ነው፣ ምንም የለም፣ ሶፋ የለም፣ ወይ ጌጣጌጥ የለም። ለፍቅር ምንም አልተመችም። እና ቢሆንም ግን ችግር ሁሉንም ነገር ያሳያል። እና ግን ደግሞ ከዚህ ብቻ ልውጣ እንጂ አሳያለሁ፣ አስከፍልሃለሁ እያለች ነው። እና እንደዛ ነው። ቢሆንም ግን መጨረሻ ወጣለች። ያው ደመቀም ጸባይ የለሽም፣ ጸባይ ቢኖርሽ እስካሁን አላስቀምጥሽም ነበረ። ግን ሰው ጋራ እንዴት እንደምትኖሪ ምንም ሰው ጋራ እንዴት መግባባት እንዳለብሽ ምንም አትችይም። እና ለዛ ነው እዚህ የቆየሽው አላት። አዎ እንግዲህ ፍቅር እዛ ችግር ውስጥ ሆና እንኳን ደመቀን ትሰድቦ ነበረ፣ ብዙ ነገር ትሎ ነበረ። እንግዲህ ይሄ የሷ ባህሪ ነው፣ ምንም ማድረግ አይቻልም። እንደዛ ነው። ባርኮትም ያው አደይ ፍቅር ብቻ ትመለስ እንጂ ዋጋውን አስከፍላታለሁ ብሎ አቅርተን ቴኮተል አደይን። ሌላ ደግሞ ለምለምና ሌላ ተጣልቶ ነበረ። ምክንያቱም እንግዲህ ታውቃላችሁ ሊዲያ እዛ ቤት በጣም ነው የምትመላለሰው። ይሄ ነገር ደግሞ ለለምለም ሰላም አልሰጣትም። ለረዥም ጊዜ ያጣሁት ፍቅር አሁንም በሊዲያ ምክንያት አጣለሁ ብሏ ስለፈራች በጣም ትቀናለች። ከዚህ በፊትም አስጠነቅቃ ነበረ። ሁለተኛ እዚህ ቤት እችን ልጅ ማየት አልፈልግም ብላ ነበረ። ያው ትክክል ተቃቅፎ ነው እንደውም ያገኘችው። ይሄ ደግሞ ሌላ ነገር ይመስላል። ሌላ ግን ዝም ብሏ እሷ ዘና ስለምታደርገው ብቻ ይወዳታል። ያው ለምለምን ደግሞ ያፈቅራታል። ሊዱን ደግሞ እንደ እህት ይወዳታል። ቢሆንም ግን ሊዲያ ያየችው በሌላ ነገር ነው። ሊዲያ ኤላን አፍቅራለች። ለዛ ነው በቃ እኔ እዚህ ቤት አልኖርም ብላ ከኤላ ወጣ ሄደች። ኤላም ተናደው ሊዲያን አባራት። ሁለተኛ እዚህ ቤት እንዳመጪ የኔ ፍቅረኛ ለምለም ብቻ ናት፣ አንቺ ምን አስበሽ ነው ብሎ ጮኸባት። ሊዲያ በአሁኑ ሰዓት ተከፍታለች። ኤላን በእርግጥ ትወደዋለች። ያው ፍቅር ከባድ ነው፣ አይፈረድም። እኔ ሊዲያ ላይም አልፈርድም፣ ምክንያቱም በቃ ሰው ናትና አፈቀረችው። ፍቅር ደግሞ ከባድ ነው። ለምለም ደግሞ ኤላ የኔና የኔ ብቻ ብላለች። ያው የመጀመሪያም ስለሆነ ኤላም ደግሞ ይፈልጋታል። ለምለም የራሱን ማድረግ ይፈልጋል። ግን ደግሞ በመሀል የተጎዳችው ሊዲያ ናት። ወንድሙ ራሱ ተከፍቷል። ሊዲያ ሰሞኑን በጣም ጥሩ ሁኔታ ላይ አይደለችም፣ ይከፋታል፣ ብቸኝነት ይሰማታል ብሏል። እና ሊዲያም ከኤላ ተባራ ስትመጣ ለምለምን ከአዴ ጋር አገኘች። ለምለም ደግሞ ወደ አዴ ሮጣ የሆነች ሁሉ ለአዴ ተናግራለች። እኔ ኤላን የማጣ ይመስለኛል፣ ሊዲያ ግን አፍቅራለች፣ ስለዚህ ልታሳጣኝ ነው ብላ በጣም አለቀሰች። እና አዴይም ደግሞ አረጋጋችሁ። አይደለም ሊዲያ ከሁሉም ሰው ጋር ቀበጥ ስለሆነች ነው፣ ስለዚህ በሌላ ነገር አትውሰጅ ብላ አረጋግታለች። ቢሆንም ግን ሊዲያ
በዚህም አልተወችም። እዚህ ምን ትሰሪያለሽ ብላ ነው ለምለምን የተቆጣችው። ለምለም ደግሞ ታውቃላችሁ የራሷን ማስከበር የምትወድ ሴት ስለሆነች ሊዲያን በጥፊ መታችው። እንደገና ወረወረቻት። ስለዛ ነው ዴቭም ደግሞ በመሀል ገብቶ እህቴን ሁለተኛ እንድትናገራት አልፈልግም ብሎ ተናዷል። እውነት ነው ግን እህቷ ናትና ለምለምም እንግዲህ ተናግራለች። ያ ጊዜ ደግሞ ዴቭ ለምለም ሲያንቃት ኤላ መጥቶ ደግሞ ለዴቭን ተቆጣ ማለት ነው። እንደገና ደግሞ ንጉስ እዛ ቤት ነበረ። እንግዲህ ፍቅር እስከምትመጣ አንለቅህም ተባብሎ ነበረ። እሱ ግን ሾልኮ እነሱ ጭቅጭቅ ሲያነሱ እሱ ደግሞ ቀስ ብሎ ወጣ ማለት ነው። እና ዴቭም ደግሞ አስጠነቅቆታል። ንጉስ ሁለተኛ አደይ አጠገብ እንዳደርስ ብሎ አስጠነቅቆታል። ግን ደግሞ የመለሰለት ንጉስ መልስ እኔ የማልችለው ነገር አትጠይቀኝ፣ እኔ አደይ ለማየት አልችልም፣ እኔ ሁሌ በየቀኑ አያታለሁ፣ የኔንም ባትሆንም በቃ ማየት አለብኝ፣ አልችልም፣ አፈቅራታለሁ ብሎ ከባድ ነው። አደይ ስንት ሰው ይወዳታል? ስንት ሰው ነው ያፈቀረ? 3 ሰው። በእውነት ታድላለች። ምን አይነት የተባረከች ልጅ ብትሆን ነው ይሄ ሁሉ ሰው አደይን የሚፈልጋት? እና ቤተሰቦቼ ብቻ እንደዛ ነው። ፍቅር እንግዲህ በስተመጨረሻ ከተለቀቀች በኋላ ሩቅ ስለሆነ ቦታም ታስራም ስለነበረች በጣም ተጎርታለች። ራሷንም ስትል ዴቭና ባርኮት እንግዲህ መንገድ ላይ እየፈላለጓት ነበረ። አገኟት። አሁኑ ሰዓት ወደ ቤቷ ተመልሳለች። ፍቅር ቢሆንም አሁንም ግን ከሊዲያ ጋራ አይስማሙም። ሊዲያ እንግዲህ ፍቅር እንዳትመጣ እያለች ነው። እሷ ስትታገት ራሱ በጣም ነበረ የተደሰተችው። ፍቅር እንግዲህ ከሁሉም ሰው ጋራ አትስማማም። ሰዎችንም በክፋት ነገር ስለምታደርግባቸው ሰዎች ፍቅርን ይጠሉታል። እና ቢሆንም ግን ያ ወንድሙ ወዳታል። እናቷም ዛሬ ደውላ ነበረ። ግን እናቷ ስለ ፍቅር እንደዚህ አይነት ነገር ባርኮት ከነገራት እናቷ ታዝናለች። በተለይ አደይ በጣም ነው የምትወዳት። እና መጨረሻው እንግዲህ የፍቅር መጨረሻ ምን እንደሚሆን አይታወቅም። ዴቭ ግን የራሷን ለማድረግ ነው ይሄ ሁሉን ያደረገችው። ሁሉም ሰው የኔን ችግር አዩትም፣ ሁሉም ሰው አይናቸውን ዘግተዋል ብላለች። እንግዲህ ችግር ነው የወደደና ያበደ አንድ ነው የሚባለው እውነት ነው። ግን ደግሞ በዚህ ሁኔታ አልነበረም። ፍቅር ለሰዎች ጥሩ ብትሆን ወይ ደግሞ ዴቭ ሊመርጣት ይችላል። እሷ ግን ሰዎችን በመጥፎ ነገር እየጎዳች እንደገና ውሸት ይሄ ነገር ስላለ ሰው ደግሞ እንደዚህ አይነት ስለማይወድ ማይፈልግ ማለቴ በቃ እውነተኛ ሰው የማይዋሽ ለህይወት የሚሆን እንደዛ አይነት ሰው ነው የሚፈልገው ማንም ሰው ቢሆን። ለዛ ነው ፍቅር እንግዲህ ለዛ ነው ዴቭም ሊወዳት አልቻለም። ለዛ ነው አንቺ መጀመሪያ ጥሩ ሰው ሆኚ ያ ጊዜ የሚወዱሽ ሰው አይጠፋም ብሏል። እሷ ግን የግድ ዴቭ የራሴ ማድረግ አለብኝ እያለች ነው። እሱ ደግሞ አደይን ይፈልጋታል። ደህና ሁኑ ቤተሰብ።